ሰላም ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ቢያል ፈጣሪ ይጠብቃችሁ፣ ከክፉ ነገር ሁሉ ይሰውራችሁ፣ ጥላና ከለላ ጋሻ ይሁንላችሁ። በመንገዳችሁ ሁሉ እሱ እቅፍ ድግፍ አርግቶ ከድንገተኛ ሞት ከድንገተኛ ስቃይ ሁሉ ያውጣችሁ ብዬ ብቅ ጥልቅ ፈካ ደመቅ ነጠፍጠሽ ጠንቧ ብዬ መጥቻለሁ። ኦኬና ዶኬ ፋይልና ፎሮፎሩኜ እንዳልክንም ያብንም ሄሊሻንም ይዤ ከቸች ብያለሁ ማለት ነው። የድሮ ትዝታና የዘንድሮ እርግጫ ይሆናል ማለት ነው። የድሮ ትዝታና የዘንድሮ እርግጫ። ዛሬማ ብሶቴን ነው የማወጣው፣ ዛሬማ ብሶቴን ነው የማወጣው። እናቴ እኔ በእንዳልክ ምን ያደረሰብኛል እናቴ? እርግጫው፣ ዝቅዘቃው፣ ስድብ ሁሉ እኮ ጦሽ ጠንቧ ብዬ እኮ ነው የተሸከምኩት። ዛሬማ ብሶቴን አወጣለሁ። አዎ ልንገራችሁስ ድሮ ከእንዳልክ ጋር እያለች ሲያንጦዘኝ እንዳልክንን ቪዲዮ ባፍ በግንባሩ ቲክቶክ ላይ ግጥሜሽን ሽቅቤሽን ልጥፌሽን ሳደርግ ብዙ ሰው በዛ ቪዲዮ ጦሽ ጠንቧ ይላሉ ማለት ነው። በቃ በፍቅራቸው ጠዋ ብለው ፈነዱ። ቲክቶኩ እንዳለ እንዳልክ ነው፣ ቲክቶኩ እንዳለ ሄልሻ ነው። ከዛም በኋላ በጣም መወዳት ልጅ ነበረች ጂጂዬ። ለምን የሄሉን ደጋፊዎች ሰብስበሽ አትይዥም ስትለኝ ጊዜ መጀመሪያ ላይ እኔ ደስ አላለኝም ነበረ። በቃ ሳያቸው ሁሉ ሰብስቢኝ የሚሉ ሲበዙ ሰብስብ አድርጌ ቅፍ ድግፍ አርግቼ ያዝኳቸው ማለት ነው። እዚህ ጦርነት ውስጥ የከተተችኝ ረሂማ ራሷ ነች። እሷ ሰብስቢ ባትለኝ ሌላዎቹ ገብተው ባይጮሙኝ መች እንዲቦቀስ ነበረ። ቲክቶኩን በአንድ ቆም ፊንኪር አድርጌ አቆሜ ልጆች ተሰባሰብን ማለት ነው። ሰበሰብን በቃ የሄሉ ደጋፊዎች ሞቅ ደመቅ ፍርግጥ እርግጥ እያሉ ተሰበሰብን ማለት ነው። ከዛም በኋላ በቃ ስለነሱ ነው። ሌሊትም በህልማችን ስለነሱ ነው፣ ስንተኛም ስለነሱ ነው፣ ስንቃዥም ስለነሱ ነው። እናቴ ስራው ሁሉ በቃ እኔማ የነሱን ነገር ሳይ ስራ ሁሉ በምርቃና ነው የሚያልቅልኝ። በቃ የነሱን ሳይ በቃ እኔ እንጃ በቃ ሰላሙኝ ነው ሙሉ በቃ የነሱን የለቀቁትን እያየን በቃ ጦሽ እኮ ነው ያሉ በፍቅር ጠንቧ በስመ አብ ወወልድ ወመንፈስ ቅዱስ። እናቴ ትሞት ፈጣሪያችንን ራሱ እንደዛ ጠንቧ አድርገን የያዝነው አይመስለኝም። እናቴ ፈጣሪን ሁሉ እኮ ነው ያስረሱን። ፈጣሪያችንን ሁሉን ያስረሳል። ተንጠልጥለን እዛ ላይ ነው። እኔማ እኮ የኔማ ጆሮዬ ራሱ ግሏ ለመበጠሱ ማለት ነው። እንዴ ቢያዝ በአይኔ እንኳን ባላያችሁ ጆሮዬ ላይ ደቅናሉ እየደጋገምኩ ልክፍት እኮ ነው የለከፈኝ። ዋይ ጓደኞቼ የግሩፖቹም ልክፍት እናቴ ስራቸውን እንዴት ይስሩ። መስሪያ ቤት ያሉ ዶክተሮች ደግሞ የሄሉ ደጋፊዎች ማለት ደና ቦታ ያሉ ናቸው። ሀብታም ደጋፊዎች ነው የነበራቸው። በቃ ደና ለጠጥ ያሉ በቃ ሽቅብ ያሉ እናቴ ትሙት ሀብታም ደሃ እንኳን ደጋፊ አልነበራትም። ያው እኛ አረብ ሀገር ያለ ነው እንትን አትበሉ፣ ግን በቃ አሜሪካን አውሮፓን ምናምን እቅፍ ደና ደረጃ ውስጥ ያሉ ናቸው ደጋፊዎቹ ማለት ነው። እና በእነሱ ፍቅር አይደለም እኛ ሞሎክሴ ሁሉ ተለክፋ ነበረ። ሞሎክሴ ውስጥ የቤተ ክርስቲያን አገልጋይ ሁሉ ተለክፈው እሳቸው ራሱ እንቅልፍ አጥተው ወይ ኧረ ሄሉ ባንቺ እኮ ያልሆን ነው ነገር የለም። ከዛም በኋላ ሄልሻና እንዳልክ ተካነቱ ተባቀሱ። እኔ እንግዲህ ግሩፑን የሰበሰብኩት ሁለቱንም በአንድ አይን ለማየት ነው። ሄሉንም ሳለኝ እንዳልክንም ሳለኝ ሁለቱንም ቢጣሉም ቢፋለጡም ላለኝ ግን በቃ እንዳልክ በዛን ሰዓት እናቴ የተቀያየረ ትኩስ ጎማ ቅይሬሽን ልጥፌሽን ዛሬ ያለውን ነገ የለም ዜሮ። ዛሬ ለኛ ቱስ ያለውን ነገ በቃ የተገለባበጠ ትኩስ ጎማ ሆነብን። እንዴት እንያዘው እንዲህ ከዛን እስከ ቀለበት ድረስ በቃ ነጠፍ። እኔማ የቀለበቱ ጊዜማ ተወኝ እስቲ። እኔ እኮ ያልሆንኩት ነገር የለም። ልጅቱ አስረግዣት ሄሉን ሁሉ አስረግዤ ነበር ያስቀምጥኩት። ዋይ ሳስቡ ራሱ ያስቀኛል። እግዚአብሔር ሄሉን ሁሉ አስረግዣት ማለት ነው። ሄሉን
በአፕሊኬሽን አስረገዝኳት ነው ቆጭ አደረኳት። ከዛን ደግሞ ማለት ነው የልጁ ስም ኢዲዲያ በእግዚአብሔር ዘንድ የተወደደ ብዬ ስም አወጣውለት። በቃ የቀለበቱ ጊዜ በቃ እንትን ሎሚ የተወራወሩ ጊዜ ማለት ነው። በቃ እኛ እኮ የለን ፌንት ገጭተናል። በቃ ተስፋችን ወይኔ ፈጣሪ ወይ ግን ከዚህ ነገር ሁሉ አውጥተ ወይ ጨልለናል እኮ ነቅለናል ብለናል እኮ። ከዛ ኢዲዲ አልኩት ልጁ ማለት ነው የምትወልጂ ወንድ ልጅ ነው እስከነ ነፍሱ እስከነ ቃጭሉ አልኩ። በቃ ትንቢት ተናገርኩ ገና ድቁድቅ እንኳን ሳያደርጉ። ከዛ ማለት ነው የሰርግ ቤት ወጥ ቀጂ እኔ አርገብጋቢ፣ ግማሹ ወጥ ገጂ፣ ግማሹ ዘበኛ፣ ግማሹ ባንድ፣ ግማሹ ሚዜ፣ ግማሹ አርገብጋ ተመዳደብን እኮ። ልጆች እኮ ገና ሳይጣበቁ እኮ ነው። ከዛም በኋላ እናቴ ሄሉና እንዳልክ መካነት ጀመሩ። ዋይ ፊንኪርኪርኪርኪር ጠንባ ብለው በቃ እስከ መለያ ይደረሱ። ምን ይዋጠን ከሚዜውም እኔም ማስረግዤ ሳላስወልድ ኢዲዲያም ተረክሶ በሆድ ውስጥ እንደቀረ እንደዚህ በተንተናቸው ወጣ ማለት ነው። ከዛም በኋላ ግሩፑ በአንድ ቀን ጦዘ። በቃ እንዳልክን በቃ በስማም ዘቀዘቅቴሽን ወገራ በቃ ጠዋት ወገራ፣ ምሳሳ ወገራ፣ ማታ ወገራ። ወይ በዛን ሰዓት ግን ማለት ነው እናቴ የሆነ ጊዜማ ማለት ነው እንዳልኳቸው ግሩፕ በቃ አልኳቸው። በቃ ተዘግዝቆ መሰደብ አለበት አልኩኝ። ከዛም በኋላ ተከታዮች እሺ እውነትሽን ነው ጂጂ ያሉኝ። ከዛ ዝቅዘቅ ውስጥ ገቡ ማለት ነው። እሷ ትዘቀዝቃለሽ ብሎ ሲጠ እኔ ዘቀዘቅኩትና ተዘቅዝቆ ራሱ ያምራል። እግዚአብሔር ተዘቅዝቆ ራሱ ያምራል። አሳዘነኝ እግዚአብሔር። ኧረ በስመ አብ ወወልድ ወመንፈስ ቅዱስ ፈጣሪ ይቅር በለኝ። እኔ አልዘቀዝቅም አልኩ። ሆዴ ቦጭ ሸቅብ አለኝ። በቃ እምቢ አለኝ። እናንተ ሆዴ እምቢ አለኝ። ተከተሉ ሲወክሉት ሲነፉት በቃ እኔማ እንዲህ ወደ ላይ ሲመጣልኝ ቲክቶክ ላይ እንዲህ በሙሉ አይሊና እሱ ወደ ላይ ነው የምገልበው እንዳላየው ተዘቅዝቆ ማለት ነው። አይ ይዘን ሞት ዘን ነበረ። ከዛም በቃ ግማሹ ወደ ሄሉ ተገነጠለ፣ ግማሹ ወደ እንዳልክ ተገነጠለ። እኔ ግን እግዚአብሔር ምስክሬን እስከ መጨረሻው ድረስ በአንድ እንትኔ ነው የጸናሁት። ማለት ሄሉን በጣም ነው መወዳት፣ ግን እንዳልክ ላይም ተደርቤ እንዳልወቅጥ ህሊና እየወቀሰኝ በቃ እምቢ አለኝ። እግዚአብሔርን እነሱ በጣም ተናደውበታል፣ በጣም በግነዋል። በቃ ፌንት ነው የገጨነው እኮ እንዲህ እርስ በርስ እኮ ተካነትን በቃ እስከ መለያየት። እኔ ደግሞ ሲወግሩት ልክ ግን ቤቴን ከፍትና ቤት ውስጥ ይመጡና ዘራፍ ወቅ ሲያደርጉት እኔ ወይኔ ሙዚቃ በአንድ ጆሮ ይሰማል እንደ አለመስማት እኮ እርምላለሁ። ጂጂ የለችም ፈዛለች፣ ደንዝዛለች ይላሉ ማለት ነው። ከዛም በኋላ አንድ ቀንማ ሙልጭ እያደረጉ እየሰደቡት ማለት ነው። በቃ ተናደውበታል። እውነትም ይገባዋል። ስለ እውነት ከሆነ ሙልጭ እያደረጉ እየሰደቡን ነበር። ከዛ ገባውኝን እናንተ አልኳቸው እንዳልክ እኮ ተዘቅዝቆ የሚያምራል እላችኋለሁ። ጦዙ ወዮ ነቀሉ። ግን እግዚአብሔርን ደስ የሚል ጊዜ ነበር ያሳለፍነው። ክርስቶስን በማያገባን እኮ ነው ስንካነት የነበረው በማያገባን። ይሄው እነሱ ታረቁ፣ እኛ ሜዳ ነው የቀረ ነው። ሜዳ እነሱ ይሞጋገሳሉ፣ እኛ ሜዳ። በሄሉ ጎን ያለው ወቃጭም በእንዳልክ ጎን ያለው ወቃጭም ሜዳ ነው የቀረው። ግን ቢሆንም እኔ ሁለቱንም በአንድ አይን እያየው ነበረ። ግን አሉ እንዳልክን ግን እንደዛም ሆኖ ማለት ተገንጥለው እንኳን እንዳልክና ሄሉ እንዳይለያይ በጣም ብዙ ሰው ነው የሚፈልግ የነበረው ከኛ ግሩፕ ውስጥ። እየወቀጡትም እንኳን በውስጥ መስመር እንዳይለያዩ የሚጥሩ ልጆች ነበሩ። ክርስቶስን ቀን ጠዋት ሼኪ ማታ ሸክሻኪ እንደተባሉ እንደዛ አባባል አለ። አባባል ነው ግን እና
ሼክ አይደለም ቀን ቅዱስ ማታ እርኩስ ነው እንጂ ይቅርታ አድርጉልኝ። ከዛም በኋላ ማለት ነው በቲክቶክ ላይ ኃይለኛ ጠዋ አድርጎ ነው የሚሰድቡት። ጠዋጣው አድርጎ በውስጥ መስመር ደግሞ ስንገናኝ ወይ ጂጂዬ እንደው አንድ ላይ እኮ ቢሆኑ ደስ ይለናል ይላሉ። እኔ ራሱ ደስ ይለኛል። በቃ በጣም በእንዳልክና በሄሉ በጣም ብዙ ፈተናን አይተናል። እኔ የምወዳቸውን ጓደኞችን በእነሱ ምክንያት ነው ያጣሁት። ምክንያቱም እኔ በሁለቱም ጎንፍ ለሄሉም ወደዛም ሳላደላ በሁለቱም ጎን ነው የቆምኩትኝ እስከ መጨረሻዋ ድረስ ማለት ነው። ግን እነሱ ደግሞ ወደ እንዳልክ ነው የምታደዩልኝ። እግዚአብሔርን እኮ ወደ እንዳልክ አይደለም ማደረው። ግን ቤቴን ስከፍት አንድ እኩል ነው። ሁለቱንም ከዛ ላለይ ነው። ግን በቃ የባሰው ከዛ እስከ ክነታ እስከ መለያየት ደረስን፣ ተፋጠጥ። እኔ በቃ እርግፍ አርግቼ የምወዳቸውን ሁሉ ብሎክ አድርጌ ጆሮ ግንዳቸውን ብዬ ነሽ አንድ ሰው ለነፍስ አላስቀረው። ከዛ ውስጥ ግን ሁለቱን እንዲለያዩ የማይፈልጉ 9 የሚሆኑ ሰዎች ከኔ ጋር ቀርተዋል። ማርያምን ወይኔ ግን ደስ የሚል ፍቅር ነበረን። እንዲለያዩ እንትን ማንል በጣም መወዳቸው እግዚአብሔር ረሂማ በጣም ነው መወዳት፣ ማትቀየር ማትለወጥ እግዚአብሔር ባህሪዋ ማለት ነው። ቤቲም ቤቲ ራሱ ከጊዜ በኋላ ነው የተለወጠ። ጭንቅላዋ አርግተው ቀየሯት። እሷ ራሱ አዝመረት ሮሚ ብዙ መልካም ሰው ሄሉን ደጋፊ አግኝታለች በጣም ማለት ነው። እና ምን ልላችሁ ነው እንዳልክ እኮ እናቴ ትዝ የሚላችሁ ከሆነ ማለት ነው በቲክቶክ ላይ ሰብስባ የምታሰድበኝ ስልኩን የወረወረ ጊዜ ትዝ ይላችኋል። በእኔ የተነሳ ሲረግጡት ስናስረግጠው ስንረግመው ኧረ ስንቱ ነገር አለፈ። መድኃኔዓለምዬ ወይ እኔስ ንስሐ ገብቻለሁ። እንዳልክንም ይቅር በለኝ ብዬ ንስሐ ገብቻለሁ። ግን እኮ እግዚአብሔርን እንዳልክ እኔ ግሩፑን ሰብስቤ ስለያዝኩኝ እኔ ለሄሉ ወሬ ማቀብል ነው የሚመስለው። እንዲለያዩ እኔ የምገፋው ነው የሚመስለው መሰለኝ። እኔ አንድ ቀን ስለነሱ ክፉም አውርተን አናቅም። ቦስ ሁለቱ እንዲስማሙ እንዲገናኙ ነበረ በጣም 4 ልጆች በውስጥ የምንጠረው ከሄሉ ጋር ከምን ጋር ተስማ እንዴት ነው እንደዚህ። ከዛን እንዳልክ ወጥሮ ያዘኝ። በቃ ጂጂ አለ። በቃ ቲክቶኩን የተቆጣጠርኩት ልጅቷን አይደለ ልጆቹን ሰብስቤ ያስኩታል በቃ። ከዛም በኋላ እናቴ እኛም ተካነትን፣ እኛም ተለያየን፣ እኛም ተበታበትን። ከዛም በኋላ እንዳልክና ሄሉ እግዚአብሔር ይመስገን የማያልፍ የለም። እግዚአብሔርን የማያልፍ ነገር የለም። ለማያልፍ ቀን እኛ እዚህ ደረጃ መካነታችን ይገርመኛል። እነሱ ታረቁ። ኦዲየንሶች እኛንስ ማን ያስታርቀን? እንዳልክን ደግፈን ስንወቅጥ የነበረው ሄሉን ደግፈን ስንወቅጥ የነበረው እኛስ ማን ያስታርቀን? እኛንማ መድኃኔዓለም ያስታርቀን፣ ይቅርም ይበለን። አሁንም የምላችሁ ነገር ቢኖር እግዚአብሔር ይመስገን ይህንን ደስታ ከእንዳልክ አንደበት መልካም ነገር ወጥቶ ማየታችን በጣም እድለኛ ሴት ነን። እግዚአብሔርን ነው የምላችሁ። እናንተም እድሜ ሰጥቷችሁ በጣም ብዙ ስለ እንዳልክ ያነቡ ሰዎች አሉ። በጣም ብዙ ያለቀሱ የቤተ ክርስቲያን ሰው ሳይቀር ኧረ በስመ አብ ስቅስቅ። እኔ የረሂማን ለቅሶ፣ የቤቲ ለቅሶ፣ የአዝመረትን ለቅሶ በህይወቴ ያረሰው ማርያምን ነው የምላችሁ። እንዴት እንደሚያለቅሱ እንደነበረ ስለነሱ ፍቅር ሆኖ ማለት ነው። ግን እንደዛ እየተዋደድን በነሱ ምክንያት ተካንተን ተለያየን። እኔም ድራሻቸውን አጠፋው። ምክንያቱም ክፉ ደግ አለመናገር ብዬ ማለት ነው። እነሱም ጨርቃቸውን ጠቅለው አሉ። ግን አሁንም እግዚአብሔር አምላክ ይጠብቃል። ክፉአቸውን በፍጹም መስማት አልፈልግም። እግዚአብሔርን ክፉአቸውን የግሩፖቻችን ልጆች የነበሩት ክፉአቸውን መብርሃን አታሰማኝ። በቃ ግን ትዝታ ሆኖ አለፈ ማለት ነው። ሲቀጥል ደግሞ ሁሉ ለመልካም ነው። አዎ ሁሉ ለመልካም ነው። አረ ሄዶ እኛ ባንቺ እኮ ያልጦዝን ነገር የለምና ጦዝን እንጂ ጦዝ በስመ አብ ወመንፈስ ቅዱስ። እኔ እኮ መጸሎት ከማደርግ ይልቅ የእነሱን ፊልም አይቼ ስራ ከሰራው ቀኑ ሙሉ ደስተኛ ነኝ። በቃ ስፈነጥዝ ነው ሙሉ ስፈነጥዝ። ይሄ እኮ እርግማን ይሄ ማብደስ ነው። ይሄማ አራት አይነት ሴጣን ጭንቅላያችን ላይ ብሎ እኮ ነው። እና ምን ለማለት
ፈልጌ ነው ሁሉ አልፎ ዛሬ እንደ ተረት እነሱም ታርቀው እንዲህ ለመመሰጋገን በቅተዋል። እኔ ግን በህይወት ዘመኔ አልቆጭበትም በፍጹም። ምክንያቱም እንዳልክንም ሄሉንም ሳለኝ በአንድ አይን አይቼ ነው የወጣሁትና አልቆጭበትም። እግዚአብሔርን አልቆጭበትም። አልቆጭበትም። ሲቀጥል ደግሞ አሁን ሄሉና ያብ ላይ በሄሉና በያብ እመጣለሁ። አሁንም ቢሆን ያብንና ሄሉ ለመርገጥ አትቸኩሉ። ያብና ሄሉ አንሶላ እስከ መጋፈፍ ድረስ ደርሰዋል። ሄሉ እውነት ከልቧ ለማትወድ አይደለም ከሱ ከእንዳልክ ጋር እንኳን አንሶላ ተጋፋ አታውቅም። ጠንቅቃችሁ ታውቃላችሁ። ከያብ ጋር ግን አንሶላ እስከ መጋፈፍ ደሳለች። በዚህ በክብሯ ደግሞ መቼም ሄሉ አትደራደርም። እውነተኛ ነገር ስለሆነ እውነተኛ የፍቅር እውነተኛ ትዳር ስለሆነ ነው እዚህ ውስጥ የገባችሁ። ስለዚህ ያብን ለመስደብ አትዘጋጁ። ነገ ታፍሩበታላችሁ። አዎ ነገ ሄሉና ያብ ተጣምሮ ሲመጡ አርገብጋቢ ሆናችሁ ሜዳ ላይ ትቀራላችሁ። ለመቃወም አትቸኩሉ። ነገሮችን ቀስ ብላችሁ ማየት መልካም ነው። እንዳልክም ዛሬ ይቅርታ ብሎ እግሯ ላይ የወደቀው የእሷ መልካምነት ነው። ይጸጽታል። ነገሮች እልፍ ሲሉ ይጸጽታል እና ነገሮች እንትን ሲሉ ይጸጽታል። ዛሬ እንደ እሳት እግር እንዳልክ የዘለዓለም የእግር እሳት የሚሆነው ከእሷ ጋር ያሳለፉት ትዝታዎች ሁሉ እያቀጠሉት እየፈለጋት እንኳን ማግኘት የማይችልበት ደረጃ ነው የደረሰው። ገባችሁ አይደል? አሁን እንዳልክ ከሄሉ ጋር ተጋብቶ ቢኖር በጣም ደስተኛ ነው በህይወቱ አለ። በህይወቴ እንደሱ አይነት ሴት አላገኝም ነው ያለው። ስለዚህ የያብንም ነገር እንትን አትበሉ። ኦዲየንሶች ለመርገጥ ለእንትን ለማለት አትሞክሩ። ረጋ ያለ ወተት ቅቤ ይወጣዋል። ያብና ሄሉ አይለያዩም። እኔ እንደማስበው አንደኛ ፈትለዛ ነች፣ ሁለተኛ ቀለበት አድርጋለች። ህይወት ዕቃ አይደለም። የይቅርታ ልብ ሊኖርሽ ይገባል ብላ ፈትለም ተቆጥታ ወደ ራሷና እርቅ ልታደርግ ልትገባ ትችላለች። ምክንያቱም ከይቅርታ በላይ ምንም ነገር ስላሌለ አንድ ሰው ካጠፋ ይቅርታ ለማለት ከዛ በቂ ምክንያት ካለው ምናልባት የይቅርታ ልብ ሊኖር ስለሚችል ነገሮች ላይ አትጣደፉ። ሜዳ ላይ ልትቀሩ ትችላላችሁ። ልክ እንዳል ብለን ስናርገበግብ እነሱ ታረቁ፣ እኛ ሜዳ ቀረን ማለት ነው። ፈራጋጭም ሜዳ ነው የሚቀረው። ስለዚህ ነገሮችን ተረጋጉ። ሲቀጥል ደግሞ ሄሉ በህይወቷ አትቀልድም። አንሶላ ተጋፋ ሜዳ ላይ ወጥታ ከያብ ጋር ትለያያለሽ ብላችሁ ካሰባችሁ እኔ ተሳስታችኋል ብዬ ነው የማስበው። ስለዚህ ለመውቀጥም ለማስወቀጥም ረጋ ያለ ወተት ቅቤ ይወጣዋል። አንዳንድ ጊዜ የኦዲየንስ ነገር ህይወትን ያመሰቃቅላል። በማናቀው እነሱ ልባቸው ውስጥ ያለውን ፈጣሪ ነው የሚያውቀው እና እሷ የሚሆናትን የሚጠቅማትን ታውቃለች። በደከመ ጎኗ ልንደግፋት ልንረዳት ነው እንጂ የሚገባው በህይወቷ እኛንን የምንወስነው። ዛሬ እንዲበድሏታልና እንዲንቀጠው ቢባል ህይወትን ያመሰቃቅላል እንጂ ምንም አያደርግም። በእንዳልክ ላይ ያደረግነው ግፍ በሄሉ ላይም እንዳይደርስ እናቴ ልጁ እኮ እስኪበጭጭ ነው ስልኩን እስኪወረውር እርግማ ወይኔ የማያልፍ ነገር የለም አለፈ አለፈ። ስለዚህ ብንረጋጋ መልካም ነው። እኔ ትላንትና ተናድጄ ነው ልጅቷን ሳይ ጭንቅሌ ፌንትን ያስክቴ አናቴ ላይ ወጥቶ ነው ምን አባተን ስናት ተንጠልጥላ ሄሉ ቤት የምትመጣው ብዬ የአልጋ ሳይቀር ነው ኮማንዶ የምትይዘርገዋቸው። የአልጋ ላይ እርግማን አስካይቻለሁ። ዛሬ ቢመጡ ደግሞ ወጥቼ ይቅር በሉኝ እላለሁ። ምክንያቱም አይለያዩም። ሄሉና ያብ የሚለያዩ አይደሉም በፍጹም ማለት ነው። አዎ ምናልባት ቢዝነስ ነው፣ ስራ ነው፣ ፊልም ሊሰሩ ይችላሉ። ከዚህ የበለጠም ብዙ ነገር እኮ ሰርታለች በስራ ምክንያት ሄሉን ጠንቅቃችሁ ታውቃላችሁ። ስለዚህ ሁሉ ነገር መረጋጋት መልካም ነው ብዬ ነው ማስበው። ለመሰላችሁ እንደዛ ክብሯን ያሳጣትን እንዳልክን ይቅር ያለች ልጅ ዛሬ ያቡንም ይቅር የማትልበት ምክንያት የለም። እሷ የይቅርታ ልብ ነው ያላት። ልብ ከእንዳልክ ጋር ካሳለፈችው ይልቅ ከያብ ጋር ያሳለፈችው ፍቅር ደግሞ ኦቨር ነው ብዬ ነው ማስበው። ለማንኛውም በማወቅም ባለማወቅም የበፊት ግሩፖች ያስቀየምኳችሁ ያዘናችሁብኝ ይቅር በሉኝ። አዎ ይቅር በሉኝ። የተካነቱት ነው እነሱ ታረቁ። እኛ ግን ሜዳ ላይ ነው የቀረነው እና
እኔ ይቅር በሉኝ። በቃ በማወቅ ያስቀየምኳችሁ ያለ እኔ አላስቀየምኳችሁም። እናቴ ትሙት እኔ ፍርጥ ያለ እውነተኛ ተናጋሪ ነኝ። እንዲህ ሽፍንፍን ምናምን እኔ ጋር የለም። በቃ እንዳልክ ያሳዝነኛል። በቃ ሳየው ተዘቅዝቆም ያምራል ስላቸው ፒው ያላችሁ ፊንቂርቂር ያላችሁት እናንተ ናችሁ። እኔ ምን ላድርግ ታዲያ? አዎ ተዘቅዝቆም ያሳዝናል። እና ለማንኛው ከሁሉም ፍቅር ይበልጣል፣ ወደ ራሳችን እንመለስ በማለት ነው። እና ከሄሉ ጎን ለነበራችሁ ሁሉ ሀዘንንም፣ መከራንም፣ ደስታንም፣ ብጥብጥንም፣ ቡቅሼሽንም፣ ምላስንም፣ ኩትቻም ጉትቻም ያያችሁት በሙሉ ሰላምን የመሰለ ነገር የለም። ወደ ሰላም ተመለሱ። ግን የሄሉን እኮ የሚከታተሏት ደና ደረጃ ያሉ ናቸው። እግዚአብሔርን በጣም ብዙ መልካም ሰው አግኝታበታለች በነገራችን ላይ። እና ስለ ሁሉም ነገር እግዚአብሔር ይመስገን እላለሁ። ወዳቸዋለሁ፣ አከብራቸዋለሁ። ባይ ባይ። ከእንዳልክ ጋም ከያብ ጋር ከመጣች እኔ ብቅ ጥልቅ ፈካ ደመቅ ነጠፍ ብዬ አያለው። ከያብ ጋም ብትሆን ጥሩ ህይወት ነው የሚያኖራት ብዬ አስባለሁ። እንዳልክም ተለውጦ ከሆነ እኔ ከሁለቱም እግዚአብሔር ካመጣት በዓላማዬ የምጸና ሴት ነኝና ሁለቱንም እግዚአብሔር አምላክ ይጠብቃቸው፣ ክፉን ያርቅላቸው። ያብንም እግዚአብሔር ይጠብቅክ፣ እሷንም ይጠብቃት፣ መጨረሻችሁን ያሳምርላችሁ ብዬ ነው ማሰብ። እንዳልክም ቢሆን አዝነህብን አልቀህን ያሳዝነናል ለነገሩ። እናቴ ትሙት በስመ አብ ወወልድ ወመንፈስ ቅዱስ። ከባድ ጦርነት እኮ ነው የተከፈተብን። ለማንኛውም አንተንም ይቅርታ እንላለን። ባይ